እና ነገሮችን ትቶ እንደመጀመሪያ የሚመለስ ከሆነ እኔ ሁሉንም ነገር ለመተውና አብሬው ከሱ ጋር ለመቀጠል ነግሬካለሁ። ቆይ ታደርጊኝ የሆነ የቆመ መኪና መስልሻለሁ እንዴ? ስትፈልጊ ያስነስተሽኝ ይዘሽ ምን ትይጂው ስትፈልጊ እንትን የምትይኝ እንዴ? ትናንትናና ከትናንት ወዲያ የተለያየ ነገር እያመጣሽ ነበር አይደለ? ምንም ምን ያመጣው እኔ ባስቀመጥሽኝ ቦታ መገኘው እኔ ዕቃ ነኝ እንዴ? ዛሬ ከወንድሜ ለመጣላት ነው ይሄንን ነገር እኔና አሁን ደግሞ ከጓደኞቼ ጋር አጣላሽኝ ከብዙ ጓደኞቼ። አሁን ደግሞ የቀረሽ ከቤተሰቤ ጋር ነው አይደለ? አሁን ከወንድሜ ጋር ለማጣላት ነው። እኔ እሺ ብያለሁኝና እሱ እሺ ካለ እንዴ ያመሻል? ምን ለማለት ፈልገሽ ነው? እየጠየቅኩሽ እኮ ነው። ብዙዎቻችሁ ያልገባችሁ ነገር ማለት ነው እንግዲህ ሩታ ይቅርታ የጠየቀችበት ምክንያት እውነት እሱ ይመለሳል ብላስ እንዳልሆነ በደንብ ግልጽ ነው ማለት እሱ ይመለሳል እንደማይመለስ እርግጠኛ ሆና ነው ይሄን ሐሳብ ያመጣችው። ይሄን ሐሳብ ደግሞ ያመጣችበት ምክንያት ከዚህ በኋላ በህይወቷ ለምታደርገው ነገር ማንኛውም ሰው ይምጣ ማንኛውም ሰው ይሄድ እሱን እንደማይመለከተው በቃ ቤተሰቡም ደግሞ እሷን እንደማይቀየም ያንን አስባ ነው እንግዲህ ድራማቸው እነሱ ገና እየቀጠሉት ነው፣ ሊያቆሙት አይደለም፣ እየሄዱበት ነው ትላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የዩቲዩብ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። መተናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከጎን የሆኑ ላይክ አድርጉ። ላይክ እያደረጋችሁ አይደለም ቤተሰብ። ለማንኛውም እንግዲህ የአብርሽና የሩታ ድምጽ ሰምታችኋል እንደነበረ ነው። ያው ብዙዎቻችሁ ጥያቄ የሆነበት ነው ምንድነው ነገሩ? ለምን እሷስ ይቅርታ ጠየቀች? እንዴት እንደዚህ ልትል ቻለች? ቤተሰቡ እየለመናቸው አልነበረም ወይ ምናምን የምትሉ አዎ እንግዲህ እነሱ ማለት ያው ቤተሰብም እያስለቀሱ ነው እየተባለ ነው። ቤተሰብን አንሰማም ብሏል ሁለቱም። እንግዲህ ምን ታረጉ የዶራል ነገር ነው ትላላችሁና በመቀጠል ግን አሁን እንደዚህ ብሎ የመጡበት ነገር በመጀመሪያ ደረጃ ድራማቸው እየቀጠሉ ነው። ሁለተኛ ነገር ደግሞ ትላንት እሷ እንደዛ ያለችበት ምክንያት ስላላት ነው። ምክንያቱም እሱ እንደማይመለስ እንደዛ ብሏት እንደሚሄድ ስላወቀች ከዚህ በኋላ በህይወቷ ለምታደርገው ነገር ማንም እንዳይጠይቃት ስለማትፈልግ በመቀጠልም የሱን ቤተሰብ ደግሞ እንዳይወቅሷት ያንን አስባ ነው ማለት ፊቷ ላይ ያያችሁት ነገር እንደዛም ነበረ። የበቀልም እንትን ነበራት። አንድ ልትበቀለው አስባ ነው። ሁለት ደግሞ እሱ እንደማይመለስ እንደዛ አይነት መልስ እንደሚሰጣት እርግጠኛ ስለሆነች ነው ማለት ነውና ያው ከዚህ በፊትም ቢሆን እሷ አልፈልገውም አላለችም። ዛሬ እንዴት መጣሽ ምናምን ማልመለስበት ምክንያት የለም እንዴት ተመለሽ ሲላት ማለት ነው። ከዚህ በፊትም እኮ እሷ ትዳሬን አልፈልገውም አንተን ጠልቼ ያለው ምናምን አላለችም። ገባችሁ? ያለችው በዚህ መንገድ እኔ መቀጠል አልፈልግም ነበር ያለችው። አሁንም ያለችው የበፊት አብርሽ ሆኖ መቀጠል የሚፈልግ ከሆነ ያሁን ሳይሆን የበፊት ሆኖ ነገራቶች ተስተካክሎ የሚቀጥል ከሆነ ዝግጁ ነኝ፣ ሁሉንም ነገር ትቼ ለመመለስ ዝግጁ ነኝ ነው ያለችው። ግን በዚህ መንገድ አይደለም፣ አሁን በሚያሳልፈው መንገድ አይደለም ያለችው። እንደ በፊት ሆኖ ሁሉም ነገር ትቶ ተስተካክሎ የሚቀበል ከሆነ ነው። ስለዚህ ያንን ደግሞ ማድረግ እንደማይችል የተማመነችበት ነገር ስላለ ነው እንደዛ ያለችውና እሷ ትክክል ናት። በነገራችን ላይ እሷ ያመጣችው ሐሳብ የተናገረችውም ትክክል ናት። ነገር ግን እንግዲህ ትክክል ያልሆነው ማመሰላችሁ አበጋዝ ነው ትላላችሁ። በመጀመሪያ ደረጃ እንደዛ አይነት መልስ መመለስ አልነበረበትም። በመቀጠልም ደግሞ በጣም ነው የተሸወደ። እሷ በደንብ መንገዶች አውቃበታለችና በደንብ ነው የተጠቀመችበት። መጠቀም ያልቻለበት እሱ ነው ማለት ነው። ስለዚህ ከአሁን በኋላ በህይወቷ የፈለገችው ነገር ብታደርግ ማንንም አይወቅሳትም። ማንንም እንዲጠይቃት ስለማትፈልግ ነው ይሄንን ያደረገችው ማለት ነው። ከዚህ በኋላ ሩታ ከማንም ሰብጋት ከማንም ትሁን እንብር የምትለው ነገር ታቆማለህ ማለት ነው። ስለዚህ ካሁን በኋላ አልፈልጋትም መቼም ቢሆን አልፈልጋትም ብለሃል። እንደማትፈልጋት እስከተናገርክ ድረስ ከከሌ ሆንሽ የከሌ ቤትሽ መጣ የከሌ ወጣ ለምን ለምን ሄደ ማለት አይጠበቅብህም ማለት ነው። ምክንያቱም መንገዱ ያብላሻው በራስህ መንገድ ነው። ሲቀጥል ደግሞ ከጓደኞች ያጣላሽኝ ከምን አጣላሽኝ ያልከው እሷ ከማንም አላጣላችህም ነበር ቢገባህ ማለት ነው። እሷ ከማንም አላጣላችህም።
ከቤተሰቦችም ሊያጣላ ከጓደኞችም ሊያጣላ የቻለው ስራህ ነው፣ ምሰራው ነገር ነው። ከቤተሰብህም ደግሞ ሊያቀያይምህ የሚችለው የምታደርገው ድርጊት ነው ማለት በነገራችን ላይ ያው እሷ ቤተሰቦችህ በጣም አክብራ ነው የምትታዘዛቸው። መታዘዝ ያልቻልከው አንተ ነህ እንጂ ማለት ነው። ጋሼንም ሸውደሽዋል ምናምን እያልካት ነበረ። እሷ እንደውም አንገቷ ደፍታ ነው የምታወራቸው በስነ ስርዓት ቤተሰቦች ማለት ነው። በጣም እንደሚወዷት ደግሞ በደንብ ታውቃለህ። በመቀጠል ያው ወንድምህ የሰጣት ጊዜ ነበረ አስበሽ መልሰሽ ስጭኝ ነበር ያላት ልክ ላንተና ለኤርሚላ እንዳላችሁ። እሷ ግን አስባ አውጥታ መጠቀም ባለባት መንገድ ተጠቀመች ማለት ነው። ተናገረች እንጂ ከወንድምህ ልታለያይህ ምናምን ልታጣላህ የተናገረችው ነገር የለም ማለት ነው። ስለዚህ እንግዲህ አንተ ሚስጥሮችህ ቤተሰቦች እንዳያውቁብህ ምናምን ነው የምትፈልገው። ነገር ግን ያው በሚዲያ ላይ የሚታይ ነገር ስለሆነ ምንም ማድረግ አይቻልም። ውሽሚት ደግሞ ጠቅ ያርግሽ ልብሽ ይሄኔ በምቲ የልብ በሽታ ብቻ እንዳይዝሽ በድንጋጤ ማለት ነው። እና በጣም ደንግጠሽ ነበረ ታስታውቂያለሽ። ግን ቻዩ ምንም ማድረግ አይቻልም። እየቻልሽው ነገ አንቺም ደግሞ ባንቺ ላይ ሌላዋ ስትመጣ እንደዚህ ነው የምትሆኝና ያው ሴት መሆንሽ አትርሺው። ነገ አንቺ ላይ ምን እንደሚመጣ ቆም ብለሽ ብታስቢ ጥሩ ነው። ውድ ቤተሰቦች ለነበረን ቆይታ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።